ነው ጠየቅሽ ልጄ? ባለፈው ምን ሆኖ እንደዛ ገብቶ እንደተመለሰ ጠየቀው? አይ እኔ ነገር ስንቱን ነገር ሌላ ነገር ስናወራ እሱን ሳልጠይቀው ረስቼ። ለነገሩ እሱም ራሱ ብጠይቀው ይሄን ረስቶታል። እባክሽ እንዴ ረስቶት ይሆናል ማለት አባ ቀልብ የለውም እኮ ልጁ። እንዲሁ ቆሞ ሲሄድ ሰው ይመስላል እንጂ ቀልብ። እንግዲህ እዚህ ጋር ሀኒና አባቷ እራት እየበሉ እንትና ሰለጥ ይገባልኝ በማለት እንግዲህ በጣም ተጨነቃለች። አባቷ ደግሞ ምን ሆነሻል? የሆነ ቴክስት ከገባች በኋላ ውስጥሽ ሰላም አይደለም፣ ምን ሆነሽ ነው ብሎ በጣም ይጠይቋታል። ምንም ነገር የተፈጠረው ነገር የለም፣ እዛ ከተረዳኸኝ በዚህ ነገር ላይ አትጠይቀኝ፣ ደግሞ አታውራኝ፣ ደህና ነኝና ምንም አልተፈጠረም። እሷ ግን ግራ ገባት። ማለት ማለት ላከልኝ ብሩን ብላ በጣም ግራ በመጋባት ውስጥ ትገኛለች። እንዲሁም ደግሞ ደንግጣለችም። ሌላ ደግሞ የተፈጠረው ነገር ግራ አጋብቷታል። እንዴት ነው ብሩ የገባላት? ስም የለም ተሰራተኞቿ ይሁን ከአሰሪዎቿ ይሁን እንዲሁም ደግሞ ከማን እንደሆነ ግራ ገብቷታል። እዚህ ጋር ብዙ ቦታ ልቧ አስቧል። ግን ማን መጠየቅ እንዳለባት፣ ለማን መናገር እንዳለባት፣ ለማን ማማከር እንዳለባት ባይዘው አታውቅም። ምክንያቱም ብሩ ገባላት፣ እሷ ግን ከማን እንደገባላት የምታውቀው ነገር የለም። በዚህ ውስጥ ራት ውስጥ ትገኛለች። እንግዲህ አባቷ በዚህ ሰዓት ላይ በጣም አፋድሮ ሊጠይቃት ለማውጣታት በጣም ቢሞክርም እሷ ግን መናገር አልፈለገችም። ምክንያቱም ምን እንደተፈጠረ ምን እንደሆነ ምን እንዴት እንደገባላ ምናምን ለሳቸው ከነገርኩ የባሰ ይጨነቃሉ የማለት ስሜት ስላለባት መናገር አልፈለገችም። እንደዛም ሆኖ እንግዲህ ሌሊቱን ሙሉ ስትጨነቅ ነው ያደረችው። በጣም ስታስብ ነበረ እሷ ነገሩ 37 ሰላምና እናቷ እንግዲህ ያው በጣም ፍቅር በፍቅር ሆነዋል። የነገሮች ሁሉ ተስተካክለው አሁን እንግዲህ ይህንን ጊዜ በጣም በደስታ እያሳለፉ ነው። አብረው ናቸው። ጊዜ ሰጥታቸዋለች ለልጆቿ ሲተኙም ይህንን ሰዓት ይህንን ጊዜ ይህንን እቅፍ ስንት ጊዜ ስናፍቅ ነበረ። በስንት ናፍቆት ውስጥ በስንት ስቃይ ውስጥ ነው የኖርኩት ምናምን ያው በላ ሰላምም ለእናቷ ተነግራታለች። ላይክ እናቷም ደግሞ ይሄንን ጊዜ ሁሉም ሳልረዳኝ ስለኖርኩኝ ስላልተረዳውሽ ጊዜ ስላልሰጠውሽ የእናትነት ኃላፊነቴን ስላልተወጣው ወይም ደግሞ አንቺ አጠገብ የሆነሽ የጠፋ ልጅን እየፈለኩ ጊዜ ስላልሰጠውሽ ምናምን ብላ ያው በሰላም በጣም ይቅርታ ሰላምን ለመጠየቅ ትፈልጋለች። ሰላምም እንግዲህ እዚህ ጋር በጣም ደስ ብሏታል። ምክንያቱም የሆነላን ነገር ከእናቷ ጋር ያላት ነገር በጣም ደስታ በደስታ አድርጓታል። ደስ ብሏታል። ወንድሟን በጣም ደስ ብሎታል። ነሐሴ የሆነው ነገር የሚሆኑት ነገር በቃ የሚያሳዩት ነገር በጣም ደስ ብሎታል። እሷም እንግዲህ ይኸው እንግዲህ አልጋ ላይ ሆኖ እያወሩ ነው እናትና ልጅ። በጣም ደስ ብሏቸው ነው ያሉት። እናቷን በጣም ደስ ብሏታል። ትንሽ ከዛ ነገር የወጣች ይመስለኛል ካለችበት ጭንቀት። ያው በውስጧ ብታስብም ግን ለልጆቹ ፊት ላለማሳየት ስሜቷን በጣም ትደብቃለች። የሚሰማትን ነገር ለማዘንም ሆነ ለመቆዘምም ምንም ነገር አትፈልግም። እዚህ ጋር ደግሞ እንግዲህ ስለ ሀና እያወራች ነው። ሰላም ሀና በጣም ምርጥ ልጅ ናት። እሷ ጋር ስደርስ ግልጽነት ይሰማኛል። እስካሁን ድረስ አብረውኝ ከቆዩ ጓደኞቼ የበለጠ እሷ ጋር ስደርስ ግን ውስጤ ሰላም ያገኛል። ብዙ አመት እንደማቃት ልጅ ነው የምሆነው። በእኛ ቤት ሰራተኛ ሆና ሳይሆን በሌላ መንገድ ባቃት በሌላ መንገድ የምንተዋወቅ ቢሆን ብላ ለእናቷ ትነግራታለች። ለምን እንደዚህ አልሽ ምናምን ስትላት ያው ትፈራኛለች። እንግዲህ ሀና የምትፈራበት ምክንያት መጀመሪያ በጣም ከሰላም መግባባት አቅቷቸው ነበረ። ሰላም በጣም ጸባዩ አይመችም ነበር መጀመሪያ ላይ። በዛ ነገር እንግዲህ ሀናና ሰላም ስላልተስማሙ ሀና ሰላምን ትፈራታለች። ሰላም ደግሞ በአሁን ሰዓት ቀርባት ግልጽ እሷም ጓደኝነቷን እንደምትፈልግ እሷም የራሷን ነገር እንደምታወራላት ወይም ደግሞ የሆነ ፕራይቬት ነገሯን የምትፈልገውን ነገር አውርታላት ተጫውተው ነገሮች እንደሚቀላት እሷም ሀናም ደግሞ ለሰላም ግልጽ እንድትሆን እንድትቀርባት እንዳሰሪና እንደ ሰራተኛ ሳይሆን እንደ ጓደኛ ላይክ በሌላ መንገድ ቢተዋወቁ ያ ነገር ስላለ እንደዛ ብትሆን። አሁን ግን ትፈራኛለች። አብራኝ ለማውራት ወይም ደግሞ ለመቅረብ ወይም ደግሞ እንትን ለማለት አትችልም ምናምን ብላ ያው ለእናቷ ትነግራታለች። እናቷ ደግሞ በጊዜ ሂደትና በነገሮች ይስተካከላል። አባቷ ያለባትን ነገር የሚያስጨንቅ
የሚያስጨንቃት የአባቷ ነገር ነው። እሱን ደግሞ አባቷን እንረዳዋለን፣ እርተን ለማሳከም እንሞክራለን ብላ ለሰላም ትመልሳለች። ሰላም ደግሞ እንግዲህ ዋና ደካማ ጎኗ አባቷ ነው። እሷ በአባቷ በኩል ደግሞ ማንም ጣልቃ እንዲገባባት አትፈልግም። ምክንያቱም እሷ ተናግራለች፣ ይሄኔ የሰው ረቷት ወይ ደግሞ ሰው ብር ሰጥቷት አባቷን ማሳከም አትፈልግም። የምትፈልገው ሰርታ በራሷ ላብ ነው። እሱን ስለምትፈልግ ነው ሁለት ስራ እየሰራች ያለችው አባቷን ለማሳከም። ከዛ ሀገር ድረስ ደግሞ የመጣችውም ለአባቷ ሕክምና ስትር ነው ወይም ደግሞ ለምና ማሳከም ምናምን ስላልፈለገች ነው። ላይክ ያ ነገር ስላለ ትነግራታለች ለእናቷ። እዚህ ጋ እንግዲህ ሰላምና እናቷ ተኝተዋል። በጣም ደስተኞች ሆነዋል። እንዲሁም ደግሞ ተቀብላታለች ሰላም ሀናን በሆነ ኬዝ የሆነ ብታቃት አስቡ። እንደዚህ የምትመኛት ልጅ እንደዚህ የሆነ የኛ ብትሆን ወይም ደግሞ በሰራተኝነትና በአሰሪነት ሳይሆን በሌላ መንገድ እሷና እኔ ጓደኛሞች ብንሆን ብላ የምታስባት ልጅ እሷ ግን የእሷ እህት ሆና ነው የምትገኘው መጨረሻ ላይ እና በጣም ነው ደስ የሚለው። ደስ ይላታል ብዬ ተስፋ አደርጋለሁ። መጀመሪያ አካባቢ እንግዲህ በጣም ሀናን ተቀባይነት እሷ ጋር አልነበራትም። ሀናን በጣም ነበረ ብዙ ነገር ሰጥታታለች። ስልክ ሰርቃብኛለች፣ ብዙ ነገሮች ላይ ያ ነገር ሁሉም አልፎ አሁን ደግሞ በፍቅር ተሽሮ ያው የሰው ልጅ እንግዲህ ቀርባችሁ ስታዩት ነው ሁሉንም ነገር የምትለዩት። በቀረበቻት ሰዓት ደግሞ እሷ ከጠበቀቻት በላይ ሆና መልካም ልጅ ሆና ያገኘቻት። መልካም ልጅ ስለሆነችላት ብቻ እሷን መቅረብ እሷን ደግሞ ብትሆናት ጓደኛ ብትሆናት የለሷም የልቧን ብታወራላት የሚከብዳትን ነገር ብዙ ነገር አለ ያው ጓደኛሞች ስትሆንና እና እንግዲህ እንደተረዳቻት በዛ መንገድ ስለሆነ በጣም ቀርባት ታያላችሁ። እሷን መቅረብና ጓደኛ ማድረግ እንደው በጣም ፈልጋ ነው የምትገኘው እና እሷም ደግሞ ያው በጣም ትሪት ታረጋታለች። ሰላምን በጣም ከሰላም ጋር ተግባብታለች። ያ ነገር ስላለ ሰላም ደግሞ የበለጠ ሀኒን መቅረብና ሀኒም እሷን እንድትቀርባት በጣም ስለፈለገች ለእናቷ ተጫውታታለች። እናቷም ደግሞ የሰው ልጅ ጊዜ እንደሚፈልግ ለመግባባትም ሆነ እንዲሁም ደግሞ ደፍራ ጓደኛዋ ለመሆን ጊዜ እንደምትፈልግ ትነግራታለች። አባቷንም ደግሞ እንደሚረዱት። እኔ ግን ሲመስለኝ ገንዘቡን ያስገባላት ማን ይመስላችኋል? አላቅም። የአባቷ መታከሚያ ግን እናቷ ትመስለኛለች እንደኔ ግምት በማታውቀው ምክንያቱም እሷ ሰላም አትፈልግ ያ ይመስለኛል። እዚህ ጋር እንግዲህ በጣም ስትጨነቅ ነው የምታዩት። ሀኒ መተኛት ከብዷታል። በምን መንገድ ገባ ማለት ማን ያስገባልኝ ወይስ ደግሞ እንዴት ይሄ ብር ግማሹ ልቧ እንግዲህ ተሳስቶ ሰው ያስገባላት ይመስላታል። ማንን ነው ፈልጌ የምሰጠው ትላለች። ወይም ደግሞ ለአባቷም ቢሆን ማን ነው አስቦ ያስገባልኝ በማለት ብዙ ያው እየተጨነቀች ነው። አልተኛችም። አባቷ ተኝተዋል። እሷ ግን በጣም እያሰበች ነው ያለችው። ገንዘቡ እንዴት ወደ አካውንቴ ሊመጣ ቻለ? ማን አስገባልኝ? ብዙ ነገሮች አይምሯ ውስጥ እየተከሰተ ነው። እንግዲህ ቁጭ ብላ ያው ጨለማ ውስጥ እያሰበች ነው። በዚህ መካከል መፍትሄ እና መልስ ግን የለውም። ከዛ አባቷ ብለን በሆነሽ ነው የተጨነቅሽው? እንዴት አልተኛሽም? ይኸው ከተኛን ጀምሮ አንዴም እንቅልፍ አልወሰደሽም በማለት አባቷ ይጠይቋታል። አረ ተኝቼ ነበረ ምንም አልሆንኩም ዝም ብዬ ነው ስትል ያው አባቷ በጣም ይደናገጡና ምን ሆነሻል? የሆነ ችግር እንዳለ ይገባኛል። ምክንያቱም የሆነ ቴክስት ካየሽ በኋላ ውስጥሽ ተረባብሿል። እኔ እኮ ነኝ ያሳደግኩሽ። ምን ስትጨነቂም ሆነ የሆነ ነገር ላይ የታለ ነገር ሲኖር እኔ አውቃለሁ። የሆነ ችግር እንዳለብሽ ይገባኛል። ምን ሆነሻል እያሉ እዚህ ጋር እንግዲህ እየጠየቋት ነው የሚገኙት። እሷ ግን መናገር አልፈለገችም። እሳቸውን ማስጨነቅ በነገሩ እርግጠኛ አይደለች። እንዴት እንደገባላት ምናምን ኬት አታውቅም። ያ ነገር ነው እሷ ያስጨንቃት። እንዴት ሆነ በሚለው ነገር ነው ጭንቀት ውስጥ ያደረችው። ይሄን ነገር ደግሞ ለእሳቸው ብንነገር የባሰሳቸውም ይጨነቃሉ። የማለት ሀና እንግዲህ ደብቃ መያዝን ነው የመረጠችው ነገሩን ማለት ነው ለራሷ ብቻ። ነገር ግን እዚህ ጋር አባቷ እንግዲህ በጣም እየጠየቋት ነው የሚገኙት። ምንድን ነው የተፈጠረው? እንዴት ነው ይሄ የሆነው እያሉ ይጠይቋታል። እሷ ግን ለእሳቸው ያው መልስ መስጠት ምናምን አልፈለገችም። እንዴት እንደምታደርግ ግራ ገብቷታል። መብራት ያበራሉ እሳቸው። የሆንሽውን ነገር ንገሪኝ መናገር አለብሽ ብለው ሲያፋጥቷት እንግዲህ ካልከኝ እነግራለሁ፣ ግን ምንድን ነው ምናምን ብለን ማብራሪያ እንዳትጠይቀኝ እና የሆነ ነገር ሆኖ ነው በዛ ነገር ነው የተጨነኩት ብላ አባቷን ታረጋጋለች። እንግዲህ እዚህ ጋር ደግሞ እንደምታዩት ሰራተኛ ሆነዋል ዛሬ ሰላምና እናቷ አልጋ እያነጠፉ ነው። አልጋ ስታነጥፍ እናቷ ድንገት ሰላም ትመጣለች። ምን ነው በጠዋት ብላ ያው እናቷን ትጠይቃለች። እናቷ ደግሞ እስቲ ትንሽ ስራ እናግዛት ብለን ነው እናግዛት ትንሽ ብዬ ነው ስራ የለሽም ወይ ዛሬ ስትል
ስራ የምሄደው ከሰዓት በኋላ ነው። ከእናንተ ጋር እንግዲህ ጊዜ ማሳለፍ እፈልጋለሁ። ለዛ አልጋ ላንጥፍላት ብዬ ነው ብለው እንግዲህ ሀና ስራ እስከምትገባ ድረስ ስራ እያቃለሉላት ነው። እዚህ ጋር አልጋ እያነጠፉ ነው ያሉት። እናትና ልጅ ቆሞ እያወሩ ነው እንግዲህ ስራ ለምን እንደማትሄድ ከነሱ ጋር ጊዜ ማሳለፍ እንደምትፈልግ እየነገረቻት ነው ለሰላም እናቷ። ያው ቢሮ የምትሄደው ከሰዓት በኋላ ነው። እንደዛ ካልሽ በቃ አብረን አልጋውን እናንጥፍ ይባባላሉ። አልጋውን አብረው ያነጥፋሉ። ፍቅራቸው የለም በቃ በጣም ደስ የሚሉ እናትና ልጅ ሆነዋል። እናቷም እስከ ዛሬ ባላሰጠቻቸው ፍቅር ወይም ደግሞ ባላረገችላቸው ነገር እንደዚህ ላስከፋት የቻለው ነገር ምንድን ነው? ወይም ደግሞ እንደዛ ሲያበሳጫት የነበረው ነገር ሰላምን አለማወቋ በጣም ይጸጽታታል። ምክንያቱም ለካ የሆነ ያቺ በጣም እናቷ የምትናገር ለእናቷ ፍቅር የሌላት ለእናቷ ክብር የሌላት ልጅ በአንዴ ተቀይራ እንደዚህ ስትሆን ስታያት በጣም ነው የሆነ አንዳንድ ጊዜ አይቀየርም። በቃ የሰው ልጅ ራሳችን የሆነ ነገር ውስጥ እንከትና ራሳችን የሆነ ነገር እናጎላለን። ከዛ ሰው ያ ሰው ደግሞ ከፍቶብን ስናይ ወይም ደግሞ ያ ሰው የሆነ ያሌለ ባህሪ ሲያሳየን እኛ ሰዎች የምንገምተው ያ ሰው በጣም ክፉ ወይም ደግሞ በጣም ያ ሰው እንትን የሆነ የሚመስለን ትክክል ሪሊ ላይፍ ላይ በነገራችን ላይ እንደዚህ አይነት ፓርት አለ ብዬ ነው የማስበው። ደግሞም ነው እና ሰላም አሁን ስታዩ በጣም ነው የምትገረሙት። ምክንያቱም መጀመሪያ የምታሳየው አክትና አሁን ላይ የምታሳየው አክት በጣም የተለያየ ነው። ከእናቷ የሆነ የጎደላት ነገር እንደኖረ ነው የሚሰማት ነበር በፊት። ወይም ደግሞ እናቷ ለሷ ፍቅር እንደሌላት ምናምን ላይ ያ ነገር ነበረ ተጽዕኖ ያሳደረባት። በጣም ተጽዕኖ ሆኖባት ነበረ። ምክንያቱም የሆነባት ነገር ወይም ደግሞ እናቷ ለሷ ፍቅር አለመስጠቷ ምናምን ትልቅ ባዶነትን አሰማት። ወይ ደግሞ ለሷ ፍቅር እንደሌላት ላይ ያ ነገር ስለነበረ በጣም ሰላም እንግዲህ ወበር ክፉ እንደሆነች ነው እኛ ብናስባት የነበረው፣ ግን አይደለችም። ብዙ ነገር ላይ ስትመለከቷት በጣም ምስኪን ልጅ ናት። አሁን ላይ ደግሞ ለእናቷ ያላት ነገር፣ ለቤተሰቦቿ ያላት ፍቅር፣ ለሀና የምትሰጣት ነገር የሆነ ያች ልጅ በጣም መልካም ሆና ታገኟታላችሁ የሆነ ቦታ ላይ እናንተ የማትጠብቋትን ደረጃ አልፋ ገባችሁ። ሁሉን ነገር ስታስተካከል የሰው ልጅ አይሳሳትም ማለት አይቻልም። እናቷ ላይም መፍረዳት አንችልም። ምክንያቱም የሆነ የጎደለባት ነገር አለ። የጎደላት ደግሞ በጣም ትልቅ ነገር ነው። እሱም ልጅ ነው እና ያ ነገር ነው እንደዚህ የሚያደርጋት እና እዚህ ጋር እንግዲህ ሀና ስራ ገብታለች። እዚህ ጋር መታ ያለውን ነገር ለማረጋገጥ ትፈልጋለች እና ሰላም ተባባሉ። በኋላ እሱ በጣም ደስተኛ ሆኖ ደብተርና እስክሪብቶ በጠዋት ለምን ስትለው ያው ስራ ትምህርት መግባት አልችልም እና ቤት ስራ ካለብኝ ደብተር ለልጆች ልክ ልቀር ስለሆነ እሱ እየሰራው ነው ይላታል። ትምህርት ማገባበት ምክንያት ምንድን ነው? አሞክ ነው ወይስ ምን ሆነ ካል ብላ ትጠይቀዋለች። አይ ትምህርት የምገባበት ምክንያት አሞኝ አይደለም እናቴ ስራ ስለማትሄድ ከነሱ ጋር ጊዜ ለማሳለፍ ነው። ሰላምና እናቴ እንግዲህ እንደምታዩ ፍቅር በፍቅር ሆኗል ምናምን ብሎ ይቀልድባታል። እንደዛ ከሆነ በጣም ደስ ይላል። ከቤተሰብ ጋር ጊዜ ማሳለፍ ትልቅ ነገር ነው ምናምን ብላ ያው እዚህ ጋር ትመክሯለች። እሱም እንግዲህ በጣም ነው የሚወዳት ሀና ማን እንደሆነች ሳያውቁ ግን በጣም ወደዋታል። የሆነ አንዳንዴ ውስጣችሁ ነግራቸው የለም የእነሱ ቤተሰብ እንደሆነች ምናምን የሆነ ነገር ያወቁ ይመስላል። ልባቸው የነገራቸው ይመስላል። የሚያደርጉት ነገር ለሷ ያላቸው ነገር ምናምን ስታዩ ማለት ነው። እና እዚህ ጋር እንግዲህ ትጠይቀዋለች ምን ሆነሻል ብሎ ስለ ጓደኛው ትጠይቀዋለች። እንግዲህ ሲያስቸግራት ነበር። ስለሱ ስትጠይቀው እሱ የለም እኔ እንጃ የት እንዳለ ከዛ አለ ወዲህ አላውቅም ምናምን ይላታል። አይ ለምን ፈለግሽው ሲላት እኔ የፈለግኩት ለምንም አይደል በቃ ትችዋለሁ ስትላ የሆነ ነገር ምን ፈልገሽ ነው ለምን እንደፈለግሽው ንገሪኝ እና የሆነ በእኔ ምክንያት ከሆነ እሱ ያው ለፍቅር ጥያቄ አቅርቦላት ነበር አባቷ እንደሚያሳክምላት፣ ነገር ግን እሱ እንደሚፈልጋት እሷ ደግሞ ያን ነገር መቀበል እንደማትችል እርዳታውንም ፍቅሩንም ሁሉንም መቀበል አትፈልግም። ያ ነገር ስላለ በእኔ ምክንያት ከሆነ ያ ነገር የሆነ ወይ ደግሞ እሱ የሚፈልገውን ነገር ከአንቺ ከፈለግሽ ማድረግ በእኔ ምክንያት እንዳይቀር ፍቅር መጀመር ትችላላችሁ ምናምን ይላታል። በፍጹም እንደዛ አስቤ ለምን እንደዛ ታስበኛለህ? አይደለም በአካውንቴ ብር ገባ፣ እሱን ብር ደግሞ ያስገባልኝን ሰው አላውቅም እሱ ከሆነ ብዬ ነው ምናምን ስትለው በፍጹም እሱ እስከ መፈጠርሽም እረስቶሻል ይሄን የትዛቱ ምናምን ብሎ ለማስረዳት ይፈልጋል። በቃ እሺ አጣራለሁ ብላ ትታው ትሄዳለች። እሷ እንግዲህ
ከዛም በኋላ እዚህ ጋር እንግዲህ አባቷ በጣም እያሰባት ነው ያለው። የሆነው ነገር እሳቸውም ግራ ገብቷቸዋል፣ አላወቁ። ሀናም በጣም እየተጨነቀች ነው የምትገኘው። ጆሮም እንግዲህ በእሷ ፍቅር ያው እንደዚህ መጨለሉ ነው። መንገድ ላይ ስታገኘውም ሰላም ማለት ወይ ደግሞ እሱ መቅረት መረጋጋት። በጣም ሀና ተረባብሻለች ጭራሽ የባሰ እና ነገሮች ሁሉም እንዳልሆኑ እየሆኑባት ነው። ነገር ግን እንደምንም ብላ ወዲህም ወዲያ ብላ አባቷ ልታሳክም ነው ብዬ ነው የማስበው። አባቷን የምታሳክም ይመስለኛል። እሳቸው ታከመው ቢድኑላት ደስ ይለኛል። ምክንያቱም ትልቁ ህልሟ እሳቸውን ማሳከም ስለሆነ እና ደግሞ ቤተሰቦቿን አውቃ የሆነ ትልቅ ነገር ላይ ብትወድቅ ብዬ አስባለሁ። እናቷም ከዚህ በላይ ከምትጨነቅ የሆነ የት ነች እያለች ውስጧ ከሚጨነቅ ቢገናኙ ባይ ነኝ። በምን መንገድ እንደሆነ እንግዲህ ባይታወቅም ግን ቢገናኙ በጣም ደስ ይላል ብዬ ነው የማስበው። እና ክፉን ሰው ወደ መልካም መቀየር ይቻላል። እንደ ሰላም በቃ እንደ ሰላም ይቻላል። በጣም አሪፍ ነው። ሰላም እየሆነችው ያለው ነገር በጣም ደስ የሚል ነገር ነው። አይ ነው እና እላችኋለሁ ውዶቼ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ፋሚሊ አበረታቱን። ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ። ማስተካከል ያለብኝ ነገር ካለም ንገሩኝ። እንዲሁም ደግሞ ወዳችሁ ፈቅዳችሁ ሰብስክራይብ አድርጋችሁኝ የምትከታተሉኝ የምታበረታቱኝ ላይክ ሁላችሁም እውነት በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ በእውነት እና ፋሚሊዎቼ፣ ቤተሰቦቼ አሁንም ደግሞ ሀሳብ አስተያየታችሁ ማበረታታችሁ አይለኝ እና ከዚህ በላይ ደግሞ እንድሰራ እግዚአብሔር እንዲረዳኝ የእናንተ ድጋፍ የእናንተ ማበረታታት ያስፈልገኛል እና አበረታቱኝ እላለሁኝ። እና ጋይስ ይህን ይመስላል ቆይታችን። ሀሳብ አስተያየት ካላችሁ እውነት ለመናገር አስቀምጡልኝ። ይቀጥላል፣ እንቀጥላለን አሁንም እና ምርጥ ነው እላችኋለሁ በእውነት። እሺ ጋይስ ቴንክ ዩ እና እንደዛ ነው እላችኋለሁ ጋይስ። ቤተሰቦቼ፣ የኔ ቤተሰቦች፣ ደማቋ ኮከብ የሜሮን ቤተሰቦች ሁላችሁም በጣም ነው ውድድ ማረጋችሁ ጌታ። እንደዛ ነው ጋይስ። ምን አለ እናንተ ጋር ሀሳብ አስተያየት ትላላችሁ ካለ ጻፉልኝ፣ ኮሜንት ስራ አስቀምጡልኝ። ይሄ ነው ሀኒና አባቷም እንግዲህ እግዚአብሔር ደስታን ይስጣቸው፣ ያሰቡበት ነገር ሁሉ ይሳካ። እሳቸውም ታክመው ድነው እሷም ደግሞ ቤተሰቦቿን አውቃ እንድናይ ያብቃን። እዛ ቀን እንድረስ ማለት እዛ ቀን እንድረስ የሚባለው እና እዛ ቀን እንድረስ ጋይስ ብዬ ነው የማስበው። እናንተም እንደዚህ እንደምታስቡ ተስፋ አደርጋለሁ እላችኋለሁ።